አጉል ጀብደኛ ለመሆን ትሞክራለህ? ደፋር! ምን አይነት ማትረባ ነህ? በሰው ፊት ስለነገርካት ፍቅርህን የምትቀበል መስሎህ ነው? አጉል ጀብደኛ የሚያጫውትህ ምን አይነት ስራ ነው የሰራኸው? የደደብ ስራ ነው የሰራኸው ዳግም። አትረባም ዳግም አትረባም። ብሌን አሁን በዚህ ልታጣት እኮ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይና ሚዲያ ቤተሰቦች እንዴት ናችሁ? እንኳን ወደ ወይና ሚዲያ በሰላም መጣችሁ። ይህ አደራ ድራማ ነው። አደራ ድራማ ክፍል 24ን ይዤላችሁ መጥቻለሁ። በክፍል 23 ላሳውቃችሁ ወይም የነገርኳችሁ መሰረት ወይዘሮ ሰላም ታማ ወደ ሆስፒታል ገብታ ነበር። በዛንም ጊዜ ቃልዬ እቤት ነበረች። ምክንያቱም ወይዘሮ ሰላም ስትታመም ወይም አእምሯን ስትስት ልጅ አይደለሽም ከዚህ ሂጂ ብላ አባራት ሁሉ ነበረ። እንዲሁም በድንጋይ ፈንክታት ነበረ። ምክንያቱም ወይዘሮ ሰላም ብሌንን የኔ ውድ ልጅ አንቺ ነሽ የኔ ልጅ እያለ ብሌንን እያቀፈቻት ነበረ። ብሌንም ህመሟን ለማስታመም እናቷን ስለፈለገች እንዲሁም ደግሞ ወይዘሮ ሰላምን እንደ እናት ስለምትቀርባት አሳዝናት ነበር። በህመም ውስጥ ስለሆነች ልጅ ነሽ ስትላት አዎ እሺ ልጅሽ ነኝ ብላ ተቀብላት ነበር። ያ ደግሞ ቃልዬን በጣም አናዷት ከምትፈልገው አላማም እንደሚያሰናክላት ስላወቀች ብሌንን አንገቷን አንቃ ልትገላት ስትል ወይዘሮ ሰላም ደረሰች። ያኔ ልትገላት ሞከረች፣ እንዲሁም በድንጋይ ፈነከተቻት። በዚህ መካከል እንግዲህ አቶ በኃይሉ መጥቶ እሱም የሰላም መዳንና በህይወት መኖር ለሚፈልገው አላማ ስለሚጠቀምባት እንጂ ለማስታመም ፈልጎ እንኳ አይደለም። የጤና ባለሙያ አማክሬያለሁ፣ ስለዚህ ወደ ሆስፒታል እንድንሄድ አንቺን እንደ ልጅ ስለተቀበለችሽ ትሰማሻለች እና እባክሽ እርጅኝ፣ ሆስፒታል እንውሰዳት ብሎ ብሌንን አማከራት። ብሌንም እባክህ አቶ በኃይሉ መጀመሪያ ጸበል እንውሰዳት፣ ለሁሉ መፍትሄ እኮ ጸበል ነው ስትለው ግድ የለም መጀመሪያ ሕክምና እንውሰዳትና ከዛ ወደ ጸበል ብሎ አሳመናት። ብሌንም እንግዲህ ወይዘሮ ሰላምን የሆነ ቦታ እንውሰድሽ ከጋሽና ከኔ ጋር ብላ አሳመነቻት። እሺ ብላ ወይዘሮ ሰላምም ተስማምታ ሄደች። ከሄደችም በኋላ ሆስፒታል ገባች። ሆስፒታልም አልጋ መያዝ እንዳለባትና ዛሬ ላይ መውጣት እንደማትችል ነግረዋቸዋል። ብሌንም እየከፋትም ቢሆን ያንን ተቀብለዋለች። ግን ቢያንስ ቅያሬ ልብስ ይዤላ መምጣት እችላለሁ፣ ግን እትዬ ለምንድን ነው እንደዚህ ያቆዩት? ለምንስ ነው እኛን ያላስገቡን? እያለች እንግዲህ አቶ በኃይሉን ብዙ ጥያቄ ስታበዛበት አንቺ እናቴ ጥያቄሽ አያልቅም፣ እንደውም ሂጂልኝ ሂጂ በዚህ ቤትሽ ብሎ እሱን ጥሏት ወደ ቤት ሄደ። እሷም እስኪ ቢያንስ ቅያሬ ልብስ እንኳ ይዤላት ልምጣ ካስገቡኝ እያለች ወደ ቤት ተመለሰች። ያኔ እንግዲህ ቃልዬ ምንም እንኳ እናቷ ልጅ አይደለሽም ከዚህ ሂጂ ብትላትም የመጣችበትን አላማ አላሳካችም እና ድና ስትመጣ በድጋሚ እናት እንደሆነች ትቀበለኛለች፣ ልጇ እንደሆንኩ ታምናለች በሚል ተስፋ እቤት ነበረች። ግን እቤት ዝም ብላ አልተቀመጠችም። ምክንያቱም ዳግም አለ። ዳግም ደግሞ የሰላምን መታመም የብሌን ቤት አለመኖር ምናምን አያውቅም። ስለዚህ ይህንን ተጠቅማ ብሌን ቃልዬ ዳግምን ማማለል ፈለገች። እናም ሄደች ወደ ክፍሉ ነገረችው የተፈጠረውን። በጣም አዘነ። እናም የመታቻትን እያሳየች እንዲሁም ደግሞ በእናቷ እንዳዘነች ጭምር እያደረገች ዳግም እንዳጽናናትና ከእሷ ጋር እንደሆነ አብራ ፈለገች። እሱንም ነገረችው። እሱም እሺ አላት። በጣም አዛኝ ስለሆነ እሺ ብሎ ሊያጽናናት ሞከረ። እሷ ግን በማጽናናቱ ውስጥ ሌሎች ስሜቶቿን ነበር የምታስተናግደው። እንዲሁም ዳግምን እያማለለችው ነበር። ተረድቷታል፣ ግን ያንን ነገር እንዳልተረዳው ለመሆን እየሞከረ ነበር። ስትቀርበው ይሸሻታል። ያኔ በጣም ተናደደችበት። እንደዚህ እንኳ ሁኜ አታዝንልኝም? እናቴ እንድኮናብኝ እሷም እንደዚህ ነው የምታኝ። በዚህ ስሜት ውስጥ ሁኜ እንኳ አላሳዝንም እንዴ? አታጽናናኝም? እንዳቅፈህ እያለች አስጨነቃቸው። እሱም እሺ ብሎ በጭንቀት ውስጥ እያለ አቅፎ ሊያጽናናት ሲል ቃልዬ ግን ልትስመው ሞከረች። በጣም ነው የደነገጠው፣ በጣምም ነው ያዘነባት። በዛ አጋጣሚ ልትስመው እየተደረደረች ሳለ ብሌን ደግሞ ከሆስፒታል ወደ ቤት ስትመጣ በድንገት ወደ ዳግም በር ደርሳ ነበር። እንደውም ልትቆረቁርም ሞክራ እንዲሁም ደግሞ በሩን ይዛ ዝም ብላም ልትከፍተው ስትል አይ አሁን ምን አስኬደኝ ሰው ቤት እሱም ብቻውን ሊሆን ይችላል ብላ ተመልሳ ወደ ቤቷ ገባች። ማለትም ወደ ወይዘሮ ሰላም ቤት። በዛን ሰዓት ወደ ቤቷ ልትገባ ስትል በድንገት ሰላም ማለቴ ቃልዬ ዳግም እባክሽ ቃልዬ እኔ ላንቺ ምንም ስሜት የለኝም፣ ከአንቺ ጋር በዚህ ሁኔታ ምንም ነገር ማድረግ አልችልም። እኔ ብሌንን በጣም ነው የምወዳት፣ ስለዚህ ቁርጥሽን ወቂ፣ ከአንቺ ጋር ይሄን ማድረግ አልችልም ማለት። ብሌንም በጣም
ቃልዬም በጣም ተናደደች። እች ገረድ እኮ አትመጥንህም ስለምታዝንላት እንጂ የእውነት ወድሃት አይደለም። ለእኔ ስሜት እንዴት የለም እንዴት አታዝንልኝም አለችው። እሱም ይቅርታ አድርጌልኝ እኔ ብሌንን ስለማዝንላት ሳይሆን በጣም ነው የምወዳት፣ አፈቅራታለሁ። ስለዚህ ከእሷ ጋር ነው ሁሉን ነገር ማሳለፍ የምፈልገው። ደግሞ አንቺ እንደምታስቢያት አይደለችም፣ በጣም ጨዋና መልካም ልጅ ነች ብሎ ልቧን ቅልጥ እስክትል ድረስ በንዴት ነገራት ሁሉንም። በዛ ተናዳ እሳት ለብሳ እሳት ጎርሳ ከዳግም ቤት ወደ ቤቷ ልትገባ ስትል ቃልዬ በሩን ስትከፍት በድንገት ደግሞ በራፉ አካባቢ ላይ ብሌን ነበረች። ከዛም እንግዲህ ብሌን ላይ ባናቱ ያልተፈጠረውን ታሪክ ወይም ደግሞ ቃልዬ እንዲፈጠር የፈለገችውን ግን ያልተፈጠረውን በምናቧ ያለውን ሁሉ ለብሌን ነገረቻት። ብሌንም በመገረምም በመደነቅም አንዳንዱንም ደግሞ ቃልዬ እያጋነነች ስለነበር ይህንማ ዳግም ሊያደርገው አይችልም በሚል መልኩ ሁሉንም ግን እየሰማቻት ነበረ። እናም ከዳግም ጋር የተፈጠረው በድንገት ነው። ምናልባት እናቷ የታመመችባት ልጅ እንዴት ይሄን በዚህ ሰዓት ታደርጋለች ብለሽ ልትገምችና ልጠረጥሪ ትችያለሽ። እባክሽ ይቅርታ አድርግልኝ። እናም ይቅርታ አድርጊልኝ፣ ይሄ ነገር ያሳፍራል አይደል? እባክሽ ይቅርታ አድርጊልኝ የኔ ብሌን። ደግሞ ለሰው ለማንም እንዳትናገሪ፣ ምክንያቱም ይሄ ያሳፍራል። ግን የሆነ ሁሉ በአጋጣሚ ነው፣ አስበንበት አይደለም። ግን ደግሞ የተፈጠረው ነገር ከሚወድ ሰው ጋር ሲሆን በጣም ደስ ይላል አይደል? እያለች እንግዲህ የብሌንን ጨጓራ መላጡን ይዘዋለች። ብሌንም አላውቅም ደስ ይላል አይደል ብላቸው ፈችባት። ግን በጎንም ደግሞ እየተናደደችም ነበረ። ቃልዬም እንግዲህ ይህን ነገሯን እያከታተለችው ወደ ቤት ገባች ትታት። ብሌንም በጣም እየተናደደች ዳግም ለምን እንደዚህ አደረግ? ለምን ጎዳኸኝ? ማለቴ የማትፈልገኝ ከሆነ ለምን ጥሩ ፊት አሳየ? ለምንስ ቀረብከኝ? እኔስ ደግሞ ይህን ያህል ወደዋለሁ ማለት ነው እያለች እንግዲህ ከራሷ ጋር የተማከረ ሳለ ቃልዬ በዚህም አላቆመችም። ቆየት ብላም እንግዲህ ወደ ቤት ከገቡ በኋላ ብሌንን ባናቱ አሁንም እስኮ አንቺን ስለሚያከብርሽ እና ስለሚያዝንልሽ ነው የሚያከብርሽ። የወደደሽ የመሰለሽ የቤት ሰራተኛ ስለሆንሽ አዝኖልሽ እንጂ አንቺን አያፈቅርሽም። የነገረኝ ይሄንን ነው። ደግሞ ከፈለግሽ ጠይቂው ትላንት የተፈጠረውን። ግን ለማንም እንዳታዋሪ በድብቅ እናያዘ ፍቅራችንን ማንም ሰው መስማት የለበትም ብሎኛል። ግን ደግሞ ከፈለግሽ መጠየቅ ትችያለሽ። ደስ የሚል ጊዜ ነው ትላንት ያሳለፍ ነው እያለች እንግዲህ ባናቷ ብሌንን አንጀቷ ቀጥል እስኪል ድረስ ነገረቻት። ብሌንም ከአቅሟ በላይ ሲሆንባት ሁሉንም ነገር ቀጥ አርጋ ዳግምን ቤት ድረስ ይዛው መጣች። ምንድን ነው ምን ሆነች ነው እያላት ምንም ሳትጠይቅ ሳታናግረው ብቻ እጁን ይዛ ሳሎን አመጣችው። ሳሎን ላይ ደግሞ ብሌን ቁጭ ብላ ነበር። ልክ ዳግምን ስታይ ከተቀመጠችበት ተነሳች። ማለት ቃል ብሌንም ጥያቄዋን ጀመረች። ዳግም ትላንትና ከእሷ ጋር የነበረው እንደዚህ ብላኛለች ብላ እያንዳንዱ መናገር ጀመረች። እሱም አይ በጭራሽ አላት። አንቺ ምን ሆነሽ ነው እሱን ያመጣሽው አለች ቃልዬ። ምክንያቱም ጠይቂው ብለሽ ስለነበር ልጠይቀው ነው አለቻት። በመጨረሻም ዳግም አለችው። አቤት ብሌን አላት። በጣም ነው የሚፈራት፣ በፍቅር አይን ነው የሚያያትም፣ በጣም ነው የሚያከብራትም። እየፈራም ቢሆን አንተ እኔን የምታወራኝ ስለማሳዝንህ ነው እንዴ? ማለቴ አዝነህልኝ ነው የምታወራኝ አለችው። እሱም አይ አላት። ስለማፈቅርሽ ነው ማወራሽ ብሌን። ስለ ሁሉም ይቅርታ። መቼና እንዴት እንደሆነ ወደ ልቤ የገባሽው ባላውቅም፣ ነገር ግን እጅግ በጣም ነው ማፈቅርሽ። ከምታስቢው በላይ በጣም አፈቅርሻለሁ። ከአንቺ ጋር ዘመኔን ሁሉ መኖር እፈልጋለሁ። አንቺ የቤቴ ንግስት ሆነሽ እንድትኖር ይፈልጋለሁ። አንቺ በእኔ ልብ ውስጥ ብዙ ቦታ አለሽ እያለ እንግዲህ ብዙ የፍቅር ቃላቶችን ሁሉ ብሏታል። ብሌን ግን ለዚህ ይቅርታ አድርግልኝ ዳግም፣ አሁን ምንም ልልህ አልችልም ብላ ጥላ ወደ ክፍሏ ሄደች። ዳግምም በመናገሩ ደስ ቢለውም የእሷ ምላሽ ግን ምንም ስላልነበር ደንግጧል። ቃል ደግሞ ያንን እሷ ፊት ስለተደገመ ለእሷ አለግሏ እኮ እንግዳ ደጋግሞ ነግሯታል። ብሌንን እንደሚያፈቅራት ታውቃለች። ግን ደግሞ በብሌን ፊት ደግሞ ድጋሚ ያንን ስለሰማች በጣም ቅጥል ብላለች። ሁላቸውም ወደ የክፍላቸው ገቡ። ብሌንም ተጨነቀች።
ዳግምን እኮ እንደዛ ማለት አልነበረብኝም። የሆነ ጥሩ ምላሽ ሊኖረው ይገባ ነበር ከኔ። እንደዛ ማለት አልነበረብኝም። ለምን እንደዛ አልኩት ነው ወይስ አላፈቅረውም? ደግሞስ ባላፈቅረው ከእሷ ጋር ሳየው ለምን እቀናለሁ? እሱንስ ለምን አስበዋለሁ? አይ ይቅርታ ማለት አለብኝ፣ ይሄንን ነገር ይቅርታ ማለት አለብኝ ብላ ይቅርታ ጠይቀችው። በጣም ደስ ብሎታል። እሱም ትላንትና ያልከኝን ትላንትና ስትለው ይቅርታ አድርግልኝ፣ ቤቱ እየተበሳጨ ስለነበረ እንዴት እንደ ጀብዱ ሰው ፊት ታወራታለህ? እቅድ ይዘህ ልታወራት አልነበር? እንደዚህ በሰው ፊት ስለነገርካት ፍቅርህን የምትቀበል ይመስልሃል? እያለ ከራሱ አእምሮ ጋር እየተጣላ ስለነበር በድንገት በሩን ቆርቆራ ወደ ውጭ ስጠራውና ውጭ ላይ ሆነውም ትላንትና እኮ ብላ ስትጀምር ስለ ትላንትና በጣም ይቅርታ እርሺው፣ ምንም እንዳልተፈጠረ ቆጣሪው፣ ይቅርታ አድርጊልኝ አላት ተቀዳድሞ። እሷም ጣቷን አንስታችሁ ላይ አፉ ላይ አድርጋ ዝም በላለችው። ጸጥ አለ። ከዛም ዳግም እኔም ወድሃለሁ አለችው። አልተሰማኝም አላት። ወድሃለሁ አለችው። አሁንም አልተሰማኝም አላት ማለት ነው። እወድሃለሁ አለችው። ከዛ በጣም ደስ አለው። አቀፋት ምናምን ተሳሳሙ። በጣም የደስታ ጊዜ አሳለፉ። ቁጭ ብለውም ጨረቃዋን እያዩ ነበር። ልክ እንደዚህ እንደምታዩት ፍቅር ለካ እንደ ደስ የሚል ነው። ይሄንን ስታይ ደግሞ ብሌን ቃልዬ ጨርቋን ጥላ መሄድ ነው የቀራትና ቀጥል ብላለች። በሚቀጥለው ክፍለ ጊዜ ማለትም በክፍል 25 ብሌንንና ዳግምን ለማለያየት መቼም ቃልዬ የማትፈነቅለው ድንጋይ የለምና ምን ልታደርግ እንደምችል ቀጣይ ይዤላችሁ የሚመጣ ይሆናል። እንዲሁም ደግሞ ወይዘሮ ሰላም ድና ከሆስፒታል ትመለስ ሲሆን የእውነትስ ብሌንን አሁንም ስትሄድ እንደነበረው አሁንም ልጄ ብላ ተቀበላት ይሆን? ቀጣይ ክፍል አብሬ ይዤላችሁ የሚመጣ ይሆናል። በዚሁ አጋጣሚ የብሌን አሳዳጊ የሆነ ሰው ደውሎ በብሌን ስልክ ወይዘሮ ሰላም የብሌን ወላጅ እናት ናት የሚል እንደነገራትና ወይዘሮ ገነት ደግሞ ለጎረቤቷ ነግራት ነበረ። ጎረቤቷ ደግሞ በሚገርም ሁኔታ የበኃይሉ ተላላኪ ነች። እናም ያንኑ መታ ነግረዋለች ለበኃይሉ። ማለትም ለወይዘሮ ገነት ቃልዬ ሰላም እናቷ እንደሆነች የነገራት ሰው አለ። ማለቴ ብሌን የሰላም ልጅ እንደሆነች የነገራት ሰው አለ ብላ መታ ነግረዋለች። በኃይሉም እንግዲህ ጥሩ መረጃ ነው ያመጣሽልኝ ብሎ ዳጎስ ያለ ሽልማቷን ሰጥቷታል። በጣም ያሳፍራል። ጎረቤትም መተማመን ጠፍቷል ማለት ነው በዚህ ዘመን። በጣም ነው የሚያስጠላ ሁሉም ነገር። እንግዲህ በኃይሉም ደግሞ በዛ እሳት ለብሶ እሳት ጎርሷል። ያሰበው ቃልዬ ከወይዘሮ ሰላም የሚወስድ የሆነ 1 ሚሊዮን ብር 50%ን ካላካፈልከኝ ብላ ሙጭኝ ብላበት እምቢ ሲላት፣ አንተ ግን የዋህ ነህ በጣም እኔ ብልጥ ትመስለኝ ነበር ብላ ዝታበት ስለሄደች ያን ነገር እምቢ ስላልኳት ይሄን ነገር ሄዳ የተናገረችው እሷ ናት ብሎ ደምድሟል። እና ምሱስ ምን ሊያደርጋት እንደሚችል በቀጣይ ክፍል ይዤላችሁ መጣ ይሆናል። እስካሁን ግን ከኔ ጋር አብራችሁኝ የቆያችሁ በስርዓት የሰማችሁኝ የተከታተላችሁኝ ጊዜያችሁን መስዋዕትነት አድርጋችሁ ከኔ ጋር ለነበራችሁ ሁላችሁም ምስጋና ከልቤ ነው። ይህ ወይኗ ሚዲያ ነው። ቤቱን ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ።